መንግሥተ ሰማያት ለመግባት ምን ያህል በጎ ሥራ መሥራት ያለብህ ይመስልሃል? 100? 1000? ወይስ ከዚያ በላይ? ብዙዎቻችን ወደ አምላካችን ለመድረስ ስንሞክር ሕይወታችን እንደዚህ ከብዶን ያውቃል? በራስህ ጥረት፣ በሕግጋት እና በእኔ አውቃለሁ ጆኛ ጎብጠህ ገደሉን ማውጣት አቅቶህ ያውቃል? ሐዋርያው ጳውሎስ ይህንን በሥጋ መታመን ይለዋል። እኛም እንደ ካሌብ ነን። በእግዚአብሔር ፊት ተቀባይነትን የምናገኘው በጥረታችን ሽልማት፣ በዘራችን ወይም በሃይማኖታዊ ማንነታችን ይመስለናል። ጽድቅን በዋጋ ልንገዛው እንሞክራለን። ጳውሎስ ከማንም በላይ ትልቅ የሃይማኖት ሲቪ ነበረው። በስምንተኛው ቀን የተገረዝኩ ከእስራኤል ወገን የፈሪሳዊ ልጅ እያለ የሚደረደሩ ትምክቶች ነበሩት። ነገር ግን ክርስቶስን ባገኘ ጊዜ አንድ ትልቅ ምስጢር ተረዳ። ለእኔ ረብ የነበረውን ሁሉ ስለ ክርስቶስ እንደ ጉዳት ቆጥሬዋለሁ። ክርስቶስን አገኝ ዘንድ ሁሉን እንደ ጉድፍ እቆጥራለሁ። እውነተኛ አማኝ መሆን ወይም በመንፈስ መገረዝ በቆዳ ሳይሆን በልብ ነው። ጳውሎስ 3 ግልጽ መለኪያዎችን ያስቀምጣል። አንደኛ፣ በእግዚአብሔር መንፈስ ማምለክ፣ ከንፈርህ ሳይሆን ልብህ ለፈጣሪ ሲዘምር። ሁለተኛ፣ በክርስቶስ ኢየሱስ መማካት፣ ትምክህታችን እኔ ሠራሁ ሳይሆን እርሱ በፈጸመው ሥራ ላይ ብቻ ሲሆን። እና ሦስተኛ፣ በሥጋ አለመታመን ናቸው። ጽድቅ እኛ ደክመን የምናመጣው ሽልማት ሳይሆን በእምነት የምንቀበለው ነፃ ስጦታ ነው። ካሌብ ገደሉን የተሻገረው በራሱ ጉልበት ሳይሆን ክርስቶስ በሠራው የመስቀል ድልድይ ነው። ጽድቅ ማለት በእግዚአብሔር ፊት እንደገና እንዳልበደለ ሆኖ መቆጠር ነው። የሕይወትህ እውነተኛ ሰላም የሚጀምረው የራስህን የጽድቅ ሻንጣ ጥለህ የክርስቶስን የጽድቅ ስጦታ ስትለብስ ነው። ዛሬ የምትታመነው በምንድን ነው? በራስህ ድካም ወይስ በእርሱ ጸጋ?